ዘግይቶም ቢሆን በጣም እንደጎዳኋቸው ስላወቅኩ ይቅርታ እንድታደርጉልኝ ነው። ይቅርታ አድርጉልኝ። በእርግጥ አስናቀ በሰራኸው ስራ ተጸጽተህ እኛን ይቅርታ ጠየቅ። እግዚአብሔር ይመስገን። በጣም አምራ ነበር። እርግጠኛ ነኝ ከሀገር ለቃ ሄዳለች። ምን? ብሩኬን ያስፈታው ጠበቃ ከሰማይ የወረደ አይደለም። እኔ ራሴ ቀጥሬ ያቆምኩት ነው። አንተን አስናቀ? ሰውየው አደገኛ ሰው ናቸው። ህጉን ጠንቅቆ ያውቁታል። ማድረግ የሚፈልጉትን ነገር የሚያደርጉት በጥንቃቄ ነው። ስለዚህ በተለመደው የምርመራ አካሄድ ሄደን እኚህ ሰውዬ በፍጹም ልንደርስባቸው እንችል። እኔ የምልሽ እሴትዬ ብሎ አይመጣም እንዴ? ይመጣል፣ እየደረስኩ ነው ብሎኛል። ልጅ ቢኒያም ተጫወት እንጂ። እሺ እየተጫወትን ነው። እየጠጣችሁ? እየጠጣን ነው። እየጠጣን። ምን ትጠጣላችሁ? ይኸው ቢራው እንደተከፈተ አይደል እንዴ? ሊያ አረ ችግር የለም አትጨነቂ። እየተጫወትን እየጠጣን ነው። ሚኪ ተጫወቱ። አሁንም እንደተኮራረፋችሁ ነው እንዴ? እንጫወታለን። እሺ ባርች አጫውተው እንጂ። ብሩኬ ለምን እናትህን ታስጨንቃታለህ? እኔ አላስጨነኳት። ቆይ በመፈታት ደስተኛ አይደለህም? ደስተኛ ነኝ። እኔ የምለው አባቴ የት ሄደ ነው? ይመጣል። አሁን ከጋሽ አስኔ ጋር እየመጣ ምንድን ነው እሱ? ሀዘን ቤት አስመሰላችሁት እኮ። የቱ ጋር እንዳለው ይሃያ ምን እያደረግህ አስናቀ? የማልፈልገውን ድግስ መደገሴ ሳያንሰኝ ጭራሽ መስፍን የሌለበት ዋንጫዬን ሞልቼ ዳንኪራ ስራቅጥ እንዳመሽ ውስኪ የምትከፍተው። ሁሉ ሰው ከጋበሽ በኋላ ደስ ብሎኛል ብለሽ ምን እንደ ሀዘን ቤት በደረቅ እንመልሳቸው ነው? እና ታዲያ ማንም ሰው ውስጥሽ ያለውን ነገር እንዲያውቅ አልፈልግም። ማንም ሰው የፈለጋቸውን ነገር ቢሉ ጉዳይ አይደለም። ከዚህ በኋላ መስፍን የሌለበት አሸሸ ገዳሜ ስል አላመሽም። የልጅ አይን ገና ካሁን እየገረፈኝ ነው። ይሄ ውስኪ መከፈት የለበትም። አስናቀ እንዳልጣ በቃ አሁን ባለው ነገር ያሉትን ሰዎች ማጋብሽ ያለ ምን ብለህ ቃል እንደገባህልኝ ታውቃለህ? ይዤው መች ጋሽ አስኔ አባቢን ይዞት ይመጣል አላልሽኝም ነበር? አዎ እሱማ ብዬ ነበረ፣ ግን አልመጣም። ባለፈው ፖሊስ ጣቢያ ነገርኩሽ። ተራ ፉከራ ስለመሰለሽ ምንም ነገር ልታመጪ አልቻልሽም። እንዴ ባርች? አዎ እኔ ግን ማሜ እውነቴን ነው። ይሄ ደግሞ ተራ ፉከራ አይደለም። እናንተ በእኔ ምክንያት ተለያይታችሁ እንድትኖሩ አልፈለግሽ። ይኸው አሁን እንግዶቹ ፊት አንጨቃጭ። እንግዶቹን ከሸኘን በኋላ እንነጋገራለን። ሂድ ከጓደኞች ጋር ተጫወት። ኖ ማሜ አልጫወትም፣ አልጫወትም። እኔ አሁን መተኛት ነው የምፈልገው። እንግዶችሽ ናቸው። ቆይ እንጂ ባርች። አዎ ከምሬ ነው የነገርኩሽ፣ ከምሬ ነው። ብሩኬ አስናቀ እባክህን አንድ በል። ወዴት እየሄድክ ነው? እዚህ ነኝ ጋሽ አስኔ። እንዴ እንደዚህ አይነት ማይል ስራ የለም። ይሄ ሁሉ ሰው አንተን ሊያስደስት አይደለም እንዴ የመጣው? ምን አባሽ ይልሻል? ይሄ ሁሉ ሰው ላንቺ እኮ ነው የመጣው። አባቢ
መብሬ እንውጣ እንጂ ሰዓት የለንም። ያወጣሁልህ እንትን እንዴት እሱን ለበሰ? እሱ ሸሚዝ እኮ ልጅ ነው የሚያስመስለኝ። ብዙም እኮ አልወደውም። እና ልጅ አስመስለኛል በሚል ምክንያት እንደ አይነት ነገር ለብሰህ ልትሄድ ነው? በእናትሽ በልበል ቶሎ ቀይር። በእናትሽ ማለት ነው መብሬ። ደሞስ ልጅ መምሰልን አግኝተህ ነው ነው ወይስ ታካሚዎቹ ህፃን ብለው እንዳይንቁ ፈራ? አዎ ጨረሻው እንጣ ተረባክ የረሳውን ልመስሎ እንዳይሆን ብቻ። ቆይ ሰሞኑን ሲያስጨንቅ የነበረውን ነገር ነግርሻለሁ ብለኸኛል ነበር እንዴ? ነበር፣ ግን አሁን ሳስበው ምንም አይጠቅምሽም። በለው ብለ ደግሞ የሚጠቅምሽና የማይጠቅምሽን ማውቀልሽ ነኝ በለኛ። አዲስ ሰራተኛ እኮ ነሽ። በዛ ላይ ሰዓት እያለፈ ነው። ሺህ ጊዜ ይለፍ። ያንተን ጭንቀት እያሰብኩ ሰላሜን ሳጣ ከሙል አርፍጄ ብቀጣ ይሻለኛል። ስለዚህ እንዳይረፍድብን ከፈለክ ባጭሩ ንገረኝና እንሂድ። ያስጨነቀኝ ጉዳይ የታምራት እናት ባለፈው በጣም ማዝናብኝ ሄደችው። ይሄ ነገር በጣም ሰላም ነስቶኛል። ታዲያ ይሄ ምን ያስጨንቃል? ማድረግ የማትፈልገውን ነገር ጠየቀችህ፣ እንደማትችል ነገርካት። በቃ ላንቺ እሱን ያልቀላል፣ ለሷ ግን ትልቅ ክህደት እኮ ነው። አንተ ግን የምታስበው በራስህ እንጂ በሷ ጭንቅላት አይደለም አይደል? በራሴ ጭንቅላት አስቤው እኮ ነው ያስጨነቀኝ። ትናንት ታምራትን የመሰለ ልጇን ባጣሽ ማግስት በእኔም ቢታ ማዘኗ አቶሳሽን በጣም ቅር ብሎኛል። አልገባኝም። ቆይ በዚህ ላይ ታምራትም ስለዚህ ጉዳይ ነበር ሊያዋይ መጥቶ የነበረው። ስለዚህ በእርግጥ በጣም ይከብዳል። ማዘር እንድትቀየመኝ ደግሞ በፍጹም አልፈልግም። እየከበደኝም ቢሆን ያለችኝን ሁሉ ልፈጽምላት ነው። ብሉንጂ እንዴ አታባክም እንጂ ባርቺ ማን ቆይ ቁጭ ብለሽ አትበይም እንደ አንቺ? አልቀመጥም ዛሬ። እናንተ ሙሽሮች፣ እኔ አሳላፊ። አመት በል እኮ አስመሰልሽ ማብ። ለእኔ አዎ ልጄ ነፃ የወጣበት ባሌ ከስደት የተመለሰበት። ለዚህ ነው መስፍን የሚወደውን ጠጅ ሸምቼ የመጣሁት በጠዋት። ታዲያስ እሺ እኔ ቆንጆ የኔ ባልቶኝ ምን ይወጣኝ ነበር? መስፍን ምን እያረክ ነው? የምትወደውን ጠጅማ ከነክብሩ በብርሌ ነው እንጂ። እሺ ነገር በብርሌ ጠጅ በምሳሌ ይሏል። ምንድን ነው እንግዲህ ጀመራችሁ። ደቅደቅደቅደቅ አርግና አስደስበኝ። እየበላችሁ እሺ ዋ መሀሉ ዛሬ እንዳትሰክሪ። አንበሳ ክርስማስ መስፍኔ ዣ አብዬ የምወድቅበት ሰፊ ደረት እያለን እንጂ ባርቺ የጉርሻ እኮ አትወድም ብዬ ነው። አይ ራስ ይበላል። እዚህ ምድር ላይ እንደኔ ደስተኛ ሴት ትኖራለች? አባይን ያላየ ምንጭ አይቶ ይደሰታል። ምንድን ነው እንግዲህ ጀመራችሁ።
አይ ማሚ ተረቱ ነው። እስቲ በእግዚአብሔር ዛሬ እንኳን እንደው እያወላገልኩ ብተርፍ ምን አለበት ብትፈቅዱልኝ? ነይ እስቲ ቆሽ እንዴ አጠር ያንዳንድሽ ቡናዬን እንዳፍናና ልጨርስ አገኝሻለሁ። በሉ የማይናገረውም ብሎ ነገርኩ ሰለሞን፣ አብደህ ካልሆነ በስተቀር እንዲህ አታረግም። መብሪ አዎ የምወደውና የኔ የምለው ሰው እንዲህ አይነቱን ከንቱ ነገር ሲያደርግ ከማይ ሞቴን እመርጣለሁ። ፈጽሞ አታደርገውም። አድርገዋለሁ። ሰለሞን አምላኬ እና ያን ሁሉ እምነትና ጥንካሬ ትተህ ነፍስ ልታጠፋ? ይሄ እኮ ነፍስ ማጥፋት እኮ አይደለም። ነፍስ ማጥፋት ነው። 3 ወር ያልሞላው ጽንስ ነፍስ እንዳለው አታስብም? ገና ያልጠነከረ ደም ነው ምናምን ብለህ ልታሞኘኝ እንዳትሞክር። ደግሞ እንዲህ አይነቱን ነገር አድርገህ በደንብ በቆሻሹ እጆች አቅፋታለሁ ብለህ እንዳታስብ። መብሪ መብሪ ይህን ውሳኔ ስወስድ ምን አይነት ስሜት እንደሚሰማሽ አውቃለሁ። ለዚህ ምን ያልነገርኩሽ? ለእኔ እዚህ ደረጃ መድረስ ያለ ታምራት ድጋፍ በፍጹም የማይታሰብ ነበር። እናቱም ይህን ስለምታውቅ ነው ቀን ጠብቃ ውለታዋን እንድከፍላት እየጠየቀችኝ ያለችው። እባክህን ሰሌ፣ እባክህን እሺ በለኝ። በውርጃ ጦስ የተጎዱ ብዙ ሴቶችን አውቃለሁ። አንተም ብትሆን ብዙ ዘግናኝ ታሪኮችን ታውቃለህ አይደል? እባክህ እጅህን አቆሻሻ አታሳዝነኝ። ቆይ መብሪ፣ ውለታዋስ? ገደል መግባት ይችላል። የልጇን ውለታ ክፉ ስራ በመስራት እንድትከፍላት ከጠየቀች ችግሩ የራሷ ነው። ሺህ ውለታ ቢከመር ካንተ እምነትና ጥንካሬ አይበልጥ። አዝናለሁ መብሪ፣ በፍጹም እሺ ልልሽ አልችልም። ስለዚህ ችግሩ ያለው እሷ ጋር ሳይሆን አንተ ጋር ነው ማለት ነው። ማለት መድኃኒትን ተወዳት እንደነበር ነግረኸኛል። ስለዚህ ፍቅርን ስላልተቀበለች አጋጣሚውን ጠብቀ ልትበቀላት። በቃሽ! ማሉ አሁን ተነሽ፣ ልጅቷ ትጨርሰው ታፍላው። ተው እንጂ ቡናውን አጋማ አስመስዬ ከቆላ በኋላ ልጅቷን ለማመስገን። አይዞሽ የኔ ፍቅር፣ ዛሬ ብቻ ሳይሆን ሁሌም ሳመሰግነሽ ስለምኖር አትጨነቂ። ልጅቷ ታፍላው ነው ይልቅ ማምኔ እንጂ ካለበዛ እኛ ራሳችን እንነሳለን ማለት ነው። እኔ እኮ በጉርሻ ጠገብኩ። አርችዬ ምን ሆነ በላለሁ። በእናትሽ ማሚ ቀኝ ስል በጉርሻ ጠገብኩ እያልኩ ይልቅ ቡናው እስከሚወቀድ ድረስ ጠጃችንን እኮ። ኧረ ለመሆኑ ሳልጠይቅ ያ ሁሉ ሽማግሌ ሲለምነን እምቢ ብለህ ድንገት ዱብ ያልክበት ሚስጥር አልነገርከንም እኮ። አዎ አልነገርከንም። በእርግጥ አንቺ መተሽ ከሄድሽ በኋላ በጣም ተጨነቄ ነበር። ከዛ በኋላ ደግሞ የልዑል ተማጽኖ አሸንፎኝ ነው የመጣሁት። ልዑል? አዎ ልዑል። እሱ ልጅ እኮ የልጅ አዋቂ ነው። እግዚአብሔር የልዑልን ውለታ እንዴት እንደምመልስ አላውቅም። ይልቅስ ደስታችን ሙሉ እንዲሆን ከአሁን በኋላ ምንም ነገር ላትደብቁኝ፣ ላትዋሹ ቃል ግቡልኝ። መስፍኔ፣ ያለፈው አልፏል። ከዚህ በኋላ ምንም ነገር ላንደብቅህ ቃል እንገባልሃለን። እሺ። አንተስ ብሩኬ? እኔም ቃል እገባልሃለሁ አባቤ። ጥሩ። አሁን አንድ ጥያቄ እጠይቃለሁ። የማሪቱን ልጅ ገለኸዋል ወይስ አልገደልከውም?
መስፍኔ አሁን በዚህ ደስታ መሀል እንደዚህ አይነት ጥያቄ ለምን ታነሳለህ? ባርች ማንንም እንዳልከደል ደጋግሞ ነግረዋል አይደለም እንዴ? አይደለም እሱ አይነገረኝም። ይሄን ይነግራል። ንገረው ባርች። አባቤ እኔ ፈጽሞ ታምራትን አልገደልኩት። ጥሩ መቼም ቃል በገባህልኝ ልትዋሸኛለህ ብዬ አላስብም። ስለዚህ አምኜሃለሁ። የልቅስ ሰሞኑን ከአዲስ አበባ ወጣ እንላለን። በዛውም አንድ ትልቅ ጨረታ ስላለ የጨረታ ሰነዱን ገዝተን እንመጣለን። ስለዚህ ተዘጋጁ። ከከተማ ውጭ ስንወጣ? አዎ። በስንት ዓመቱ ተሳካለ። ጎረምሳ ዛሬ ማታናግረኝ? እኔ እኮ ያልገባኝ አንተ ዝምታ ብቻ ነው። አንተን እኮ ነው የማናግረህ። ቆይ ጤነኛ አይደለሽም እንዴ አንቺ? ጤነኛ ነኝ። ጤነኛ ያልሆንኩ አንተ ነህ። ስንትና ስንት ችግርና ላይን እያዞረ እያየ ጭራሽ አንተ ትጨምርብኛለህ። ታዲያ እህትሽ መታሰሯ ሳያንስ ራሷን በረሃብ እንድትቀጣ ስታደርግ እያየሁ ምን እንድልሽ ጠብቀሽ ነበር? አሁን በአንተ ቤት ለእህት ተጨናቂ ለእህት ያዛኝ ሆነህ ልብህ ልቅ ብሏል። አሁን ላፊ ነገር መናገሩ አስፈላጊ አይመስለኝም። በጣም ታሳዝናለህ። በጣም ስንትና ስንት ችግር ላይ ተከምሮ እያየ አንተ ቀድመህ ማኩረፍ በጣም ነው ማዝንብህ። በጣም ሻውን ካርቶን ስጪኝ። ደውል ይግል ለአንተ ይብላኝ እንጂ እኔና ፍሬዘር እንደሆነ ታርቀናል። ያላምን ማርቲ ማመን አለማመን የራስ ጉዳይ ነው። ልቀቅ። አሁን ለመሳብ ከምትሽቀዳደም ቀድሞውኑ ችግርሽ ምንድነው ብላ አትረዳኝም? ቆይ እሺ ታዲያ እኔ እህቴ እስር ቤት እየተሰቃየሽ መሆኑን እያወቁ ምን ማድረግ ነበረብኝ? አላውቅም። እኔም ግን እህቴ ነኝ አይደለም? እሱንማ እንዴት እረሳለሁ? እሺ በቃ ይቅርታ አድርግልኝ ማርቲ። ይልቅ አሁን ይቅርታውን ተውና እኔ ያስጨነቀኛለሁ የአባቴ ጉዳይ ነው። የአባዬ ጉዳይ ደግሞ ምንድነው የሚያስጨንቅሽ? አሁን ከፍሬዘር ጋር መልሼ ፍቅር መጀመሪያ ቢሰማ የሚቀበለኝ ይመስላል? እሱማ የሚቀበልሽ አይመስለኝም። ደግሞ የሱ ሀሳብ ጃምቦን አግብቼ እንድኖር ነው። ጃምቦንማ ፈጽሞ አታገቢው። ምልህ ይገባሃል? የሱ ፍላጎት ጃምቦን እንዳገባ ነው። የፈለገ ይሁን የሚመጣውን ሁሉ እስከ ሞት በመጋፈጥ አብሬሽ ሆናለሁ። እኔ በህይወት ቆሜማ ጃምቦ አንቺን ሊያገባ እንዴ? አመሰግናለሁ። በጣም አመሰግናለሁ። እኔ አሁን የሚያስጨንቀኝ የነበረው የጃምቦ ብድር ብቻ ነበር። ሁሉን ከፍይታውን ነፃ ሆኛለሁ። ምስኪን እኔና ፍሬዘር ብንጋባ ደስ ይላል። ማለት ቅር አይልም? በእርግጥ ይህ ቤት በአንቺ ጫንቃ መቆሙን አውቃለሁ። አንቺ የሌለሽበትን ቤትና ቤተሰብን ማሰብ በጣም ይከብዳል። የፈለገ ቢሆን ግን ከአንቺ አይበልጥም። አንቺም ከዚህ በላይ ለእኛ ብለሽ መሞት የለብሽ። እመኚ ማርቲ፣ የአንቺን ደስታ ማየት ደግሞ ስመኘው የኖርኩት ነገር ስለሆነ ቅንጣት ታክል ቅር አይለኝም። አባዬም ቢሆን ይህን ሀሳብ እንዲቀበል እስኪገባው ድረስ እነግረዋለሁ። ሄሎ መዲ። ሄሎ ወይ መዲ። ሚኪ፣ እግዚአብሔር የት ነው ያለኸው?
እየመጣሁ ነው፣ ደርሻለሁ። እየቀለድክብኝ ነው እንዴ? አልቀለድኩም መዲ፣ በእውነት አጠገብሽ ነኝ። በቃ ትንሽ ደቂቃ ሚሚኪ በቃ ዓለም ላይ የለም ለኔ እንዳንቺ ሁለንተናዬን የማውቀው አዝን በከፋና መሌ ያላንቺ የለኝ ማንም ሰው ሄሎ ማዘር፣ እንደምን ነሽ? እግዚአብሔር ይመስገን። እንዴት ነህ? አሁንም እንዳኮረፍሽ ነው እንዴ? ባኮርፊ ደንቀሃል? ለሁሉም ሀሳቤን መቀየሬንና ሀሳብሽን ለማሳካት የሚረዳሽን ኪኒን ይዤልሽ ልመጣ መሆኑን ልንገርሽ ብዬ ነው የደወልኩልሽ። ኦ ልብ ገዝተሃል ማለት ነው። ለማንኛውም በጣም ነው የማመሰግንህ። ምንም አይደለም። እንደው መድኃኒቱ ልጄን ይጎዳት ይሆን እንዴ? እኔ ስለምኖር ያን ያህል ጉዳት ይኖር ብዬ አላስብም። ባይሆን ከመጣው በኋላ እንዳልጉላላ መዲና አሳምነሽ ጠብቂኝ። ለሱ ምንም ሀሳብ አይግባ። በደንብ አድርጌ አሳምናታለሁ። በይ እንግዲህ ደህና ሁኚ። እሺ ደህና ሁን። ግድ የለም አንዴ መድኃኒቱ እጄ ይግባ እንጂ የማደርገውን የሆነኝ የማውቀው። ላኪ ብሩኬን እንደዚህ ባጭር ጊዜ ሳናስበው ነፃ ወጥተን እንገናኛለን ብዬ አላሰብኩም። እግዚአብሔር ይመስገን መዲ፣ ይኸው ዳግም ለመገናኘት በቅተናል። ጭራሽ ማንተያይ ነበር የሚመስለኝ። ብሩኬ እንዴት ጨንቆኝ እንደነበር አንቺ ነው የምታየው። እስር ቤት ሆነሽ የገባሁበትን ተደጋጋሚ ሀዘን ብታየው ደግሞ ጌታ፣ አሁን ሁሉም ነገር አልፏል። ይልቅ እስቲ እንዴት እንደተፈታ ነገር እነግርሻለሁ። መዲ በቃ ፖሊሶች ነፃ መሆኔን ስላረጋገጡ ዋስ አስጠርቶ ፈቱኝ። እና እነሱ ናቸው ማለት ነው ነፃ መሆኔን የነገሩኝ? ጉድ! ፖሊስማ የፈለገ ነፃ ቢሆን አይነግርሽም። የሚገርምሽ እስር ቤት ውስጥ ብዙ ስለ ህግ የሚያውቁ ልጆች አሉ። እንዲሁም እነሱ ናቸው በግድያ ወንጀል ተጠርጥሮ የታሰረ ሰው ለወንጀሉ ያለው ቅርበት በጣም ያራቀ ካልሆነ በስተቀር በዋስትና እንደማይለቀቅ የነገሩኝ። ተመስገን። እኔ ይህንን መስማት ራሱ በጣም ትልቅ ነገር ነው። በጣም እንዴ! በጣም አንቺ ግን እንዴት ነሽ ከእናትሽ ጋር? ያው እየተጨቃጨቅን ነው ብሩኬ። አሁን ግን አንተ ነፃ ስለወጣ ሁሉም ነገር የሚስተካከል ይመስለኛል። ልክ ነው ይመስለኛል። ለምን እንጃ፣ ለምን እንደሆነ አላውቅም። ልጃችን በጣም እየናፈቀኝ ነው። በጣም ጎበዝ፣ ቆንጆ፣ አስተዋይ፣ እናትና አባቱን የሚወድ እኔም ልጃችን ለማየት በጣም ጓጉቻለሁ። ይሄ ግን ጉጉት ብቻ አይደለም መዲ፣ የኔ ፍርሃትም ጭምር። ፍርሃት? አዎ መዲ፣ ለምን እንደሆነ አላውቅም። ለልጅ ያለኝ ፍቅር በጣም ጨምሯል። እናትሽ ደግሞ ጽንሱ መውረድ አለበት ካሉሽ ጀምሮ ምንም በቃ ሰላም የለኝም መዲ። ላቅ እናትሽ ያሰቡትን ነገር ባስታወስ ቁጥር ፍርሃት ይለኛል። ስለዚህ
ስለዚህ መዲ እሺ ብትይና አብረን ብንኖር በጣም ደስ ይለኛል። ምን? አዎ ምን አልክ ብሩኬ? ከዚህ ሁሉ ጭቅጭቅ በቃ ነፃ ሆነን ሁለታችንም አብረን በነፃነት እንድንኖር። በጣም ጨካኝ ሰው መዲ። እናቴን ገና ለገና ለምን ጠረጠረችኝ ብለህ ጠምዳታል አይደል? ነው በፍጹም ምን ያልጠመድኳቸው። ጠምዳታል። ስለ ጠመድካትማ ነው ልጇ በሞተ በማግስቱ እኔን ማሳጥተ በብቸኝነት ታቆራምዳት የምታስበው። መዲ እኔ እንደሱ አላሰብኩም። እኔ ልጃችን ነገር ስላሳሰበኝ ነው እንጂ ፈጽሞ ያልሽውን ነገር አስቤ አይደለም መዲ። እሱ ከሆነ ያለ እኔ ፍቃድ ምንም የሚሆን ነገር የለም። እስከ መጨረሻው ድረስ ልጠብቅልህ ደግሞ ቃል ገብቼልሃለሁ። አውቃለሁ መዲ አውቃለሁ። ግን መዲ ይኸውልሽ እኔ እንደዛ አስቤ አይደለም። እናቴ ግን የልጅ ጉዳይ ሆኖባት ነው እንጂ ይሄን ያህል ክፉ ሰው ሆነ አይደለም። እሺ አንተ ግን ይሄን መረዳት አልቻልክም። አለመረዳት ብቻ ሳይሆን እኔ መሳሪያ አድርገህ ልትበቀላት ነው አይደል ያሰብከው? ኧረ በእናትሽ መዲ፣ ኧረ በእናትሽ እኔ ያላሰብኩት ነገር አታስቢ። የቱን ያህል በወድህም የቱንም ያህል ብሳሳለህም ከእናቴና ከእውነት ግን አላስበልጥም። መዲ ለምን አትረጂኝ? ለሁሉም አመሰግናለሁ መዲ። ስሚ ደስ የሚል ነገር ሰምቼ ነው የመጣሁት። ምንድነው እሱ ያስደሰተሽ? ብሩኬ እኮ ወንድም ጋሼ እንዳልገደል አረጋግጬ መጣሁ። ምን? እኔ እኮ ነግሬሻለሁ፣ ብሩኬ ወንድም ጋሼን አልገደለው። ምንድነው እሱ የምትዘላብጂው? እየዘላበድኩ አይደለም ማዬ፣ አለመግደሉ ተረጋግጦ በዋስ ተፈቷል። ይሄ ፈጽሞ የማይታመን ቅዠት ነው። ቅዠት አይደለም እያልኩሽ ማዬ፣ እኔ ራሴ እኮ ብሩኬን አግኝቼው አረጋግጬ ነው የመጣሁት። አባቱ ገንዘብ ስላለው ብቻ የልጄን ገዳይ ገንዘብ ተቀበለው ፈቱት ማለት ነው እንዴ? ማይ ፈርዳቸዋለሁ። የበሉት የጉቦ ገንዘብ ደምደም እስኪላቸው ከስሼ ልክ አስገባቸዋለሁ። ቆይ አንቺ ራስሽ አይደልሽ እንዴ አቶ መስፍን እንደዚህ አይነት ነገር እንደማይወዱ የምትነግሪኝ? ድሮ ነው። አሁን ግን ተለውጧል። የልጁ ጉዳይ ሲሆንበት ጊዜ የማይወደው ሌብነቱ ተዘፍቋል ማለት ነው። እኔ ግን እንደዚህ አይመስለኝም። አይመስልሽም? ለነገሩ የወንድምሽ ገዳይ መፈታቱ ጮቤ ያስረገጠሽ ከሃዲ አይደለሽም እንዴ አንቺ? ተማዬ እኔም እኮ ወንድሜ። ውጪልኝ! አሁን ከፊቴ ዞር በይልኝ! እኔ ፈጽሞ ማልቀስ የለብኝ። ከዚህ በኋላ ልቤን አጀግኜ መንቀሳቀስ ነው እንጂ ያለብኝ እኔ ማልቀስ አይጠበቅብኝ። አይደረግም። እኔ ልጅ አንተ በግፍ ተገለ መቃብር ተጥለ ገዳይ እህትን አስወልዶ በነፃነት አይኖርም። አዎ ያ ሰይጣን የገባበት ገብቼ በእጥፍ እበቀልልሃለሁ። አዎ እበቀልልሃለሁ። ሄሎ አቶ አስናቀ